እውነት ለመናገር እኔ አንድ ቀን ወላሂ ነው የምላችሁ ኦንላይን ላይ ሚዲያ ላይ ትዳር እናገናኛለን የሚሉ ሰዎችን ሳይ እየቀለዱ እያፌዙ ነው የሚመስለኝ። ምክንያቱም ሰውም ተቁም ነገር ይዞ ሄዶ የእውነት የሚያገናኟቸው የእውነት ለዝሙት የሚጋብዟቸውም አይመስለኝም ነበረ። እውነታው ግን ኡስታዝ ዋሂድ የማያውቅ የለም ተናግሯል። እንደገናም ደግሞ አንዲት ልጅ እያለቀሰች ነው። እሱም ምንድን ነው በኦንላይን ላይን ያገናኙኝ ባል ቁጥር አለዋውጠውም በመስመር አወራን፣ ነገር ግን በውስጥ አወራን። ከዛም በኋላ ቪዲዮ ምናምን ቪዲዮም ላከችለት አስላካት፣ ከዛም ፎቶ። ነገር ግን 200 ሺህ ብር አምጫለኝ። ለምንድን ነው 200 ሺህ ብር የማመጣው ስለው ያንን ካላመጣሽ የላክሽልኝ ቪዲዮና ፎቶ በሚዲያ ላይ ለቀዋለሁ ብሎ እያስፈራራኝ ነው። በጣም ያስደነግጣል ይሄ ነገር ማለት ነው። ሰላምታይን ዘነጋሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ልትሆኑ በትህትና ጠይቃለሁ ማለት ነው። ውዶቼ ማሮቼ በጣም ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ። አክብራችሁ ለምትሰጡኝ አስተያየት ከልብ አድርጌ ነው የማመሰግነው። ትናንትና የሆነ ቪዲዮ አጋርቻቸዋለሁኝ። እሱ ምንድን ነው ያው ሀማም ስታጥቡ መጠንቀቅ እንዳለባችሁ፣ እንደዚሁም ደግሞ ኬሚካሎችን ክሎሮክስ እና ፍላሽን መጠንቀቅ እንዳለባችሁ አጋርቻችኋለሁ። ያላያችሁ እህቶቼ ወደ ኋላ ተመልሳችሁ እዩት ማለት ነው። ዛሬ ደግሞ የኦንላይን ትዳር ጉድ አፈላ። የኦንላይን ትዳር እኔ ኦንላይን ላይን እውነቴን ነው የምላችሁ ኦንላይን ላይ ስራ አለ። ምናልባትም ቲክቶክ ትሰራላችሁ፣ ማስታወቂያ ትሰራላችሁ፣ ዩቱብ ትሰራላችሁ። ከዚህ ያለ እንደገና ደግሞ ትምህርት አለ ኦንላይን ላይ። ከዚህ ያለፈ ነገር ግን እኔ ትዳር አለም ውስጥ ትዳር ማለት በጣም ከባድ ነገር ነው እና እነሱ ደግሞ ይሄንን ትዳር እናገናኛለን ብለው እያሉ ቢዝነስ ይዘውታል እንደ ድርጅት። እኔ ገብቻለሁ ድርጅታችን መቀጠር የሚፈልግ ምናምን ነገር እዛ አባል ውስጥ ለመግባት ትዳር እናገናኛለን የሚሉ አባሎች ውስጥ ለመግባት 100 ሺህ ብር ከፍላችሁ ነው፣ የኢትዮጵያ ብር 100 ሺህ ብር ከፍላችሁ ነው የምትገቡት ማለት ወይም የምትገባው ማለት ነው። ይሄ ብር ካላችሁ አይምሯችሁን አሰርታችሁ ብዙ ነገር መስራት ትችላላችሁ። ከዛም በኋላ በውስጥ እንድትገናኙ ቁጥር ያለዋውጧችኋል። ከዛም በኋላ ያው ትቀራረባላችሁ በዝሙት ማለት ነው። በጣም የሚያሳፍረው በእምነትንም ያስደፈሩት ሴትንም ነው ያስረከሱት። እንደዛ አይነት ነገር ላይ እባካችሁን ተጠንቀቁ። ሌላው ደግሞ እኛንን ብዬ ነው የማስበው። እናንተ ናችሁ እነሱን ፎሎ ስታደርጉ፣ እነሱን ስታከታተሉ፣ እነሱን ታፕታፕ ስታደርጉ፣ እነሱን ስታበረታቱ፣ እነሱን ሰፖርት ስታደርጓቸው ነው ነገር ሁሉ የጠፋው። ምክንያቱም ብዙ መልካም የሚሰሩ ወንድሞቻችን አሉ፣ ኡስታዞቻችን አሉ፣ በሙስሊሙም በክርስቲያኑም ስለ እምነታቸው የሚያስተምሩ አሉ። እዛ ቦታ ላይ ግን የሚከታተል ሰው የለም፣ የሚያይ ሰው የለም፣ ቁብ ነገር የሚከታተል ሰው የለም። እዛ ቦታ ላይ ሄዳችሁ ግን ይሄ እከሌ መረጠች፣ እከሌ እንደዛ አለች፣ እከሌ ከከሌ ጋር አጋቧት፣ በቃ እኔም እድሌ ልሞክር፣ እንደዛ አይነት ነገር የለም። ስራ ስሩ። እነሱ ቢዝነስ እየሰሩባችሁ ነው ያሉት። እናንተስ የራሳችን ስራ ይኑረን ከሰው ቤት እንገላገል አትሉ? እነሱ ሲጀመር ሚዲያ ላይ የመጣው ትዳር እንዴት ሆኖ ነው? እንኳን ወንድ ልጅ አይደለም በሚዲያ ላይ ሰው አስተዋውቆሽ ፈልገሽ ሄደሽ ተመርጠሽ ይችን አልፈልጋትም ምናምን ሲል ሀቢባ ቤት የሆነ ቪዲዮ የላይቭ ሪከርድ የሚቀርጹ ሰዎች አሉ። ያ ቪዲዮ ደርሶኝ በጣም ነው የሳኩትኝ። በጣም ነው እንዴት ሰው እዛ ቦታ ላይ ቆሞ ራሱን ያስገምታል በዚህ ልክ? በእርግጥ የማያውቁ ሰዎች ወይም ደግሞ እንደዚህ ጊዜያቸው ያለፈባቸው ሰዎች ሳያገቡ ምናምን ምናልባት በዛ መንገድ ፈልጌ ላገኝ ብላችሁ ከሆነ ተሳስታችኋል። ትዳር ከአላህ ነው። ትዳርን አንቺ ራስሽን አክብረሽ በጣም ጎበዝ ሆነሽ ጠብቂው፣ ይመጣልሻል። ያንቺ ያለው እንጀራ ይሻግታል እንጂ ያንቺ ያለው ርዚቅ ይሻግታል እንጂ ማንም አይነካውም። እንደዚህ አደባባይ ሆነሽ ወጥተሽ ቤተሰቦችሽ እናት አባትሽ በስነ ስርዓት አሳድገውሽ በስነ ስርዓት ኮትኩተው አሳድገው እዚህ ደረጃ አድርሰውሽ ዛሬ ባለ ስልክ ነኝ ባለ ኢንተርኔት ነኝ ብለሽ ሄደሽ እናትና አባትሽን ከምታሰደቢ ራስሽን ከምታዋርጂ ስራ ስሪ። ኦንላይን ምን ልስራ በይ፣ አንብቢ፣ ተማሩ።
እንደው በቃ ወሬ። የሌላ ሀገር ዜጋ እኮ እንደዚህ አይነት ቦታ ላይ አይገኙም። ቁም ነገር ላይ ነው የሚገኙት። ይማራሉ፣ ያጠናሉ፣ ስለ ብዙ ነገር ራሳቸውን ያሰለጥናሉ፣ በብዙ ነገር ይማራሉ፣ ብዙ ነገር ይሰራሉ። የኛስ ነገር ምቀኝነት፣ ከዛ አልፎ ተርፎ ደግሞ ራስን ማዋረድ፣ ቤተሰብን ማሰደብ፣ ቤተሰብን ማዋረድ። አሁን ይቺ ልጅ ኡስታዝ ዋሂድን የማያውቅ የለም። ይቺ ልጅን አሁን አገናኟት፣ እሺ አገናኟት። ከዛም በኋላ ቁጥር አለዋወጧቸው። ከዛ ካለዋወጧቸው በኋላ ግባባሉ ምናምን ነገር፣ ቪዲዮ ፎቶ ላኪ ይላታል፣ ትልካለች። ኦንላይን እንግዲህ ኦንላይን ማለት ነው፣ ኦንላይን ዝሙት ማለት ነው፣ ኦንላይን ዝሙት። ከዛም በኋላ 200 ሺህ ብር ካላመጣ አምጪ አላት። ለምን ስትለው 200 ሺህ ብር ካላመጣሽ ምን አደርጋለሁ? የእርቃን ቪዲዮና ፎቶሽን ሚዲያ ላይ እለቀዋለሁ አላት። ሚዲያ ላይ ነው የምለቅሽ። አያችሁ፣ ጦሱን አያችሁት? እንደው ያላገባችሁትን ሰው ሀላል ያልሆናችሁን ሰው በእንዴት በምን ሂሳብ ነው እንደው እንደዛ አይነት ነገር ውስጥ የምትገቡት እንዴ? ለዚህ እኮ ፌስቡክ ላይ መታወቁ ትችላላችሁ። 100 ሺህ ብር መክፈል አይጠበቅባችሁም እኮ። በየቲክቶኩ ሞልቷል። ማውራት ትችላላችሁ እኮ አይደለ? በዛ መበዝበዝ እኮ ትችላላችሁ። ግን እምነትን ተገን አድርገው ሆብ ምንድን ነው ሆብ ሀላል ይላል ደግሞ ድንቄም ሆብ ሀላል ይላል እንትናቸው ማለት ነው። እነዚህ ሁለት እቺ ኡስታዝ ነኝ ብሎ የሚያጫውታት ሴትዮ ናት። እኔ ድሮም ሸክሏን ራሱ አልወደውም። ይሄም ደግሞ ፂሙን አስረዝሞ በቃ እኛ ሀላል ነው የምናገናኙ። የትኛውን ነው ሀላል የሚያገናኙ? ሲጀመር ትዳር ምንድን ነው? ትዳር እኮ ሊያገናኝ የሚችለው ቤተሰብ ነው። ትዳር እኮ በቤተሰብ ፍቃድ ነው ሊመሰረት የሚችለው። ትዳር ኒካ እኮ የሚታሰረው በቤተሰብ ወኪልነት ነው እንጂ በማንም ዱርዬ ወጠጤ አይደለም። በማንም ሚዲያ ላይ ባወራው ሰው አይደለም። እንዴ ምን ያክል ግን ሴቱ ግን ምን ያክል ስራ ፈት ነው? እኔ እውነቴን ነው የምላችሁ፣ የዚህን ያክል ተራና ስራ ፈት ሰው ያለ አይመስለኝም ነበረ። ምክንያቱም እንደው እንዴት ምን ያክል ስራ ፈት ቢሆኑ ነው እነሱን የሚከታተሉት? እነሱ ቢዝነሳቸውን እየሰሩ ነው። እናንተሳ ምን ላይ ናችሁ? ምን ለውጥ ላይ ናችሁ? እየተሰጣችሁን ኢንተርኔት ለምን እየተጠቀማችሁበት ነው ያላችሁት? እራሳችሁ ላይ እየሰራችሁ ነው ወይ? ምን እያደረጋችሁ ነው? ኢትዮጵያ ብትገቡ ምን አላችሁ? እስኪ ተናገሩ። ቤተሰቦቻችሁን እየለወጣችሁ ነው ወይ? ቤተሰቦቻችሁን እየደወላችሁ እየጠየቃችሁ ነው ወይ? እኔ አላቅም። ብቻ እኔ ወላይ በጣም ነው ያጀበኝ። አለኩል ያህሊን ተጠንቀቁ። እራሳችሁን አታኳርዱ። ቤተሰባችሁን አታሰድቡ። እራሳችሁን ጠብቁ። ሰው በዚህ ልክ ሴት ልጅ በዚህ ልክ ሴት ልጅ የስራ ሰው ስትሆን ነው ደስ የሚለው የሚያምርባት። ሴት ልጅ ጎበዝ ስትሆን ነው። ሴት ልጅ ምን ልበላችሁ በቃ ቁጥብ ጨዋ ስትሆን ነው። በቃ ቆራጥ ስትሆን ነው። አላማ ያላት ሴት ስትሆን ነው ደስ የሚለኝ። እኔ እንደዛ አይነት ሴት ነው የምወዳት። በቃ በጣም ውድድ ማረጋት ሴት ልጅ ጨዋ ስትሆን፣ ራሷን የምታስከብር፣ ቤተሰቦቿን የምታስከብር እችናት። እኔ እችናት በቃ